ሰበር ዜና የሰሜኑ ጦርነት የፕሪቶሪያ የሰላም ስምምነት ፈራሚዎች የድጋሜ የፖለቲካ ውይይት ያድርጉ ሲል የአውሮፓ ህብረት ተናግሯል። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት አስታውቋል። በሰሜን እዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲል ፊልድ ማርሻል ብርሃኑ ጁላ ተናግሯል። ሰላም ቤተሰቦቻችን፣ የሰዓቱን መረጃ ወደ እናንተ ይዤ መጥቻለሁ። አብራችሁን ቆዩ። በቅድሚያም ወደ መጀመሪያው ዜና የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ተናግሯል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፍ ማህበረሰብ ይህን እንቅስቃሴ እንዲያስቆም አሳሰበ። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም። በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑንም አስታውሷል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመታትን ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርበዋል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። ትግራይ ክልል ተጨማሪ ውጊያ አያስፈልግም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጿል። ውጊያ ይበቃል፣ አያስፈልገንም፣ ግድ የለም ብትዋጉም አታሸንፉም፣ አይታችሁታል ያሉት አብይ የኢትዮጵያን መንግስት በኃይል መቀየር እንደማይቻል ተናግሯል። ዘገባው የቢቢሲ ነው። በኢትዮጵያ የሰሜኑ ጦርነት የፕሪቶሪያ የሰላም ስምምነት ፈራሚዎች የድጋሜ የፖለቲካ ውይይት እንዲያደርጉ የአውሮፓ ህብረት ጠይቋል። የአውሮፓ ህብረት አባል ሀገራት የኖርዌይ የአውሮፓ ህብረት ልኡካንና የዲፕሎማሲ ቡድኖች የፕሪቶሪያ የሰላም ስምምነት 3ኛ ዓመትን አስመልክቶ የጋራ መግለጫን አውጥተዋል። የአባል ሀገራቱ መግለጫ በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተኩስ አቁም ስምምነት ከተፈረመ 3 ዓመታትን እንዳስቆጠረ አመላክቷል። በዚህም መሰረታዊ አገልግሎቶች መልሶ ማቋቋም፣ የተሻሻለ የሰብአዊ እርዳታ ተደራሽነት መጀመርና የሀገር ውስጥ ተፈናቃዮችን የመመለስ ተግባራትን በአዎንታዊ መልኩ የሚወሰዱ መሆናቸውን ገልጿል። ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች ህወሓትና የፌዴራል መንግስት መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርበዋል። ለአውሮፓ ህብረት ልኡካን ቡድን ከአውሮፓ ህብረት አባል ሀገራት ማለትም ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ እና ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኒያ፣ ስፔን እና ኖርዌይ ጋር በመተባበር የተኩስ አቁም ስምምነት 3ኛ ዓመት የጋራ መግለጫንም አውጥተዋል። በሰሜን እዝ ላይ የደረሰው ድርጊት እንዳይደከም ሲዘገር ይኖራል። ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ጥቃት የተፈጸመበት 5ኛ ዓመት ዝክረ ሰሜን እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በቢሾፍቱ አየር ወለድ ግቢ ታስቧል። የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ መስዋዕትነትን እየከፈለ ሀገር ሲጠብቅ መኖሩን በማንሳት ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ሊደገም የማይገባው ድርጊት ነው ብለዋል። ሰሜን እዝ ከ20 ዓመታት በላይ ዳር ድንበር በመጠበቅና በልማት ባለውለታ የነበረ ሰራዊት እንደነበረም አስታውሰው በተቃራኒውም በእዙ ላይ የተፈጸመው ድርጊት እንዳይደገም መዘከር አስፈላጊ ነው ሲሉም ገልጸዋል። ይህንን ቀን ሲታሰብ ለሀገር ሉዓላዊነት ሲሉ የተሰዉ ጀግኖችን ለመዘከር የተፈጸመውን ድርጊት በማውገዝ ትውልድ እንዲማርበትና ለተዋደቁት ተገቢውን ክብር ለመስጠት መሆኑንም በመከላከያ ሰራዊት የስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናግረዋል። ዘገባውም የኢቢሲ ነው። 2.6 ትሪሊየን ብር ዕዳ የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊየን ብር መድረሱ ተገለጸ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊየን ብር ተገለጸ። መንግስት የግምጃ ቤት ሰነዶችን ወይም ቲ-ቢልስ ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸውን ማሳየታቸው
መሆናቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት የሰነዶች አይነት ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ማለት ነው ሰነዶችን ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል ብሏል። እንደ መረጃው ከሆነ ከሐምሌ እስከ መስከረም አጋማሽ ባለው ጊዜ ውስጥ የአጭር ጊዜ የሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው በወደፊት የዋጋ ግሽበት ስጋትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን በማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና የጡረታ ፈንድ 19.3% ናቸው። የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243.05 ቢሊዮን ብር የሚያወጡ የግምጃ ቤት ሰነዶችን ለገበያ ለማቅረብ እቅድ ማውጣቱንም ገልጿል። ምንጩ ካፒታል ጋዜጣ ነው። የተወደዳችሁ ቤተሰቦቻችን የዕለቱ ዜና እስካሁን የሰማችሁትን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫናችሁን አትርሱ። አዲስ መረጃዎች እንደተለቀቁ ቀድመው እናንተ ጋር እንዲደርሱ